በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጧል። ጠቅላይ ሚኒስቴር ተዋልደን አልኖርንም እንዴ? አንድ ባለስልጣን ለራሱ እድሜ ሊያቆይ ብሎኛን ያባላ እንዴ? እኛ ይግደል እንዴ? እኔ በእርግጠኛነት ነው የምነግረው፣ ብሔሩ ራሱ የራሱን ልጅ ይገላል ነገር ሲያባላ የነበረ ህዝብ። አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። አዲስ አበባ የማናት የሚል ጥያቄ አዲስ አበባ የሁላችንም ናት። በአበሽጌ ወረዳ 3 የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። መብራን ይህን ያህል መጨካከሉ ለምንድን ይመጣው እላለሁ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እጃቸው ወደ ኋላ ታስሮ በተገደሉ ወጣቶች ጉዳይ የክልሉ ሰላምና ጸጥታ ቢሮ በሰጠው መግለጫ እርምጃ የተወሰደባቸው አካላት የክልሉን ሰላምና ጸጥታ የሚያደፈርሱ በመሆናቸው እንደሆነ በመግለጽ ግድያውን አምኗል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሻለሁ። እንግዲህ ዛሬ የምንመለከተው ስለ አዲስ አበባ ጉዳይ እየተሰራጨ ያለው መረጃ ስህተት እንደሆነ የምክክር ኮሚሽኑ ምንም አይነት ውሳኔ ሰሞኑን ለኦሮሚያ ተሰጠች የሚባለው ነገር ፍጹም ውሸት እንደሆነ ገልጿል። ያንን ማስቃኛቸው ይሆናል። ከዚህ ጋርም ተያይዞ በጣም አነጋጋሪ የሆነ ንግግር ጠቅላይ ሚኒስትሩ ያደረጉት አለ። ያንን የምንመለከት ይሆናል። እንግዲህ ሰሞኑን ደግሞ በጉራጌ ክልል 3 ወገኖች እንደሞቱ ከታክሲ ላይ አስወርደው እንደተረሸኑ ሰምተናል። ይህንን ያደረገው የፖሊስ አካልም እርምጃ እንደተወሰደበት የክልሉ የጸጥታ አካልም የተናገረው ነገር አለ። እነዚህን ነገሮች አስቀኛቸዋለሁ። ሌሎች ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከሁሉ በፊት ከነዚህ 3ቱ ወጣቶችን ጀምርና የጸጥታ ኃላፊው ያስተላለፈውን በቅድሚያ የጸጥታ ኃላፊው ያስተላለፈውን ነገር ላስቀኛችሁ። ከዛ በኋላ ደግሞ በፖሊሱ ላይ የተወሰደው እርምጃ ምንድነው የሚለውን እናያለን። ሰሞኑን የተሰማ አንድ መረጃ በጉራጌ ዞን ውስጥ 3 ወጣቶች በሚያሳዝን ሁኔታ መገደላቸው ተሰምቷል። 3 ወጣቶች ከትራንስፖርት ውስጥ ወጥተው ነው የተገደሉት፣ የፋኖ ደጋፊዎች ናቸው በሚል ነው የተገደሉት የሚል መረጃ በብዛት ሲሰራጭ ነበረ። በዛሬው ዕለት የዞኑ ኃላፊዎች ወይም ደግሞ የዞኑ የጸጥታ ክፍል ምናምን የተባሉ ሰው ብቻ በኃላፊነታቸውን በኋላ አጣርተን እንመጣለን። ነገር ግን አንድ የዞኑ ባለስልጣን እንደተናገሩት ከሆነ እነዚህ እርምጃ የተወሰደባቸው ብለው ነው እሳቸው የገለጹት። እርምጃ የተወሰደባቸው ወጣቶች የዚህ የፋኖ የታጣቂ ፋኖ አባል ስለሆኑ ነው በማለት ተናግረዋል። አካባቢውን ሲያውኩ ነበር፣ አካባቢውን ሰላም ሲነሱ ነበር የሚል ነገር ነው ኃላፊው የተናገሩት። እኛ ግን በጣም በሚያሳዝን ሁኔታ ይህንን አጥብቀን የምንቃወመው መሆኑን ለመግለጽ እንወዳለን። በጣም አሳዛኝ በሆነ መንገድ እነዚህ ልጆች በመንግስት ቁጥጥር ስር ከዋሉ በኋላ ከተያዙ በኋላ እርምጃ መውሰድ ማለት ምን ማለት ነው የሚለውን መንግስት ወይም ደግሞ የሚመለከተው አካል እንዲያብራራ እንጠይቃለን። ይሄ በፍጹም ተገቢነት የሌለው ትክክለኛ ያልሆነ ነውር የሆነ ተግባር ነው። ቀይ ሽብር አይነት ነው የተፋፋመባቸው ማለት ይቻላል። እነዚህ ሰዎች በመንግስት ቁጥጥር ስር ከዋሉ በኋላ እጃቸው ታስሮ እጃቸው ተይዞ እያየን ከዛ በኋላ ላይ እርምጃ ተወሰደባቸው ብሎ ማለት በእውነት ተገቢነት የሌለው መሆኑን ለመግለጽ እንወዳለን። ይሄ ቀይ ሽብር ነው። ቀይ ሽብር ደግሞ በምንም ተአምር አያሻግርምና ከዚህ ነገር እንውጣ ብቻ ሳይሆን እዚህ ላይ እጃቸው ያለበት ሰዎች ይህንን ነገር ያደረጉ ሰዎች በአስቸኳይ ለህግ እንዲቀርቡ መጠየቅ እፈልጋለሁኝ። አመሰግናለሁ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እጃቸው ወደ ኋላ ታስሮ በተገደሉ ወጣቶች ጉዳይ የክልሉ ሰላምና ጸጥታ ቢሮ በሰጠው መግለጫ እርምጃ የተወሰደባቸው አካላት የክልሉን ሰላምና ጸጥታ የሚያደፈርሱ በመሆናቸው እንደሆነ በመግለጽ ግድያውን አምኗል። ሆኖም ድርጊቱን የተቃወሙ ወገኖች ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ ያለ ፍርድ ቤት ውሳኔ ግድያ መፈጸሙ የህግ የበላይነትንና ህገ መንግስታዊ አሰራርን የሚጥስ ነው ሲሉ ይናገራሉ። በህጋዊ ስርዓት ማንኛውም ወንጀለኛ ተብሎ የተያዘ አካል ጥፋተኝነቱ በህግና በፍርድ ቤት ብቻ ማረጋገጥ እንደሚገባው በመግለጽ ጉዳዩ አሁንም ከፍተኛ ጥያቄዎችና አከራካሪ ሁኔታዎችን አስነስቷል። የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ የነበሩ ባላቸው አካላት ላይ እርምጃ መወሰዱን ገልጾ ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉን ገጽታ ለማጠልሸት ያለመ ነው ሲል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኮነና። የቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ የጸጥታ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ ያነሷቸው ዋና ዋና ነጥቦች ይህንን ይመስላሉ። የችግሩ መንስኤና ቦታ በጉራጌ ዞን አበሸጌ ወረዳ በዋልጋና ዳርጌ አካባቢዎች ፋኖነን በሚሉ ቡድኖች አማካኝነት በህዝብና በጸጥታ አካላት ላይ ጥቃቱ ዝርፊያና
ግድያ መፈጸሙ መቆየቱን ገልጸዋል። የተወሰደው እርምጃ ደግሞ የቀረበውን የሰላም ጥሪ የተቀበሉ ተሃድሶ ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ መደረጉን አሻፈረኝ ባሉትና በጸጥታ አካላት ላይ ጉዳት ያደረሱት ላይ ደግሞ የተቀናጀ እርምጃ መወሰዱን አስረድተዋል። የሐሰተኛ መረጃ ማስተባበያን ስንመለከት እርምጃ ብሔሩ ተለይቶ የተወሰደ ነው በሚል በነገሩ ላይ ተገቢ ያልሆነ ትርጉም በመስጠት የክልሉን መልካም ገጽታ ለማጠልሸትና ህዝቦችን አንድነት ለመሸርሸር የሚደረግ እንቅስቃሴ ከእውነት የራቀ መሆኑን ተናግረዋል። ስለ ሌሎች አካባቢዎች ደግሞ በምስራቅ ጉራጌ ዞን ሶዶ ወረዳ እንዲሁም በመስቃም ማርቆና እኖር ኤነር አካባቢዎች የነበሩ አለመግባባቶች በውይይትና በጥናት መፈታት ላይ እየተሰራ መሆኑንም ጠቁመዋል። በመግለጫው ላይ ደግሞ ብዙሃኑ ሐሳባቸውን እየሰጡ ሲሆን ጥፋታቸው ከተረጋገጠ በህግ አግባብ ሊቀጡ ሊታረሙ ሲገባ በመግደል እርምጃ መወሰዱ እንደ ትክክለኛ መንገድ መገለጹ ቅሬታን እንደፈጠረባቸው ገልጸዋል። እንግዲህ በደቡብ ክልል የማዕከላዊው የጸጥታ ኃላፊ ናቸው ይህንን የተናገሩት። ሽፍቶች ላይ እርምጃ ተወስደዋል የሚሉ ነገሮችን ሰምታችኋል እና ይህ ነገር ተገቢ ነው ብዬ አላስብም። ምክንያቱም ሰዎች በህግ ወንጀልነታቸው ሳይረጋገጥ ህግ ደግሞ ተገቢውን እርምጃ መውሰድ እየቻለ ገና ፖሊስ መቼም መጀመሪያ እኮ እገሌን በዚህ ነገር ጠርጥሬዋለሁ ብሎ ነው የሚይዘው እንጂ ወንጀለኛ ነው እንዲህ አይነት ጥፋት አጥፍቷል ብሎ 100% መፈረጅ የሚችል አይመስለኝም። በዚህ ነገር ይሄ አካል ተጠርጥሯል ብሎ ለፍርድ ቤት ያቀርባል። ፍርድ ቤቱ ነው ከዛ በኋላ ውሳኔ የሚሰጠውና ዝም ብለን እንዲህ አይነት እርምጃዎች የሚወሰዱ ከሆነ በኋላ መመለስ ማንችላቸው ነገር ውስጥ እንገባለን ብዬ አስባለሁ። በዚህ በፖለቲካው ዘርፍ ላይ እንኳን ብዙም ፖለቲካ ማቅ አይደለሁም፣ ግን እንዲህ አይነት ነገሮች ሰላም ያመጣሉ ወይ? እንዲህ አይነት ነገሮች እውነትስ ሽፍቶችን እውነትስ ወንጀለኞችን እያጠፋ ነው ወይ ያለው የሚለው ነገር እጅግ ስለሚያሳስብ ነውና ይሄን ነገር ብለዋል። ብዙዎችን ይሄ ንግግራቸው አስቆጥቷል። እንግዲህ እዚህ እርምጃ ላይ እነዚህ 3 ወጣቶች ላይ እርምጃ የወሰደው ፖሊስም እንግዲህ እንደ እርሱ ላይ እርምጃ እንደተወሰደ እየሰማን እንገኛለን። በአበሽጌ ወረዳ 3 የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። ይህ ፖሊስ ከጆቃ ሆቴል በር ላይ ነው ተገድሎ የተገኘው። ተመልካቾቻችን፣ አድማጮቻችን ይህን አስመልክቶ አንዳንዶች ተገቢ እርምጃ ነው እያሉ አስተያየት እየሰጡ ነው። እኛ ግን ከዚህ አኳያ መመልከት የለብንም። ሰክነን ነው መመልከት ያለብን። እንዲህ አይነት እርምጃዎች የተወሰዱት በጣም አደገኛ እርምጃ ስለሆነ ነፃ እርምጃ የሚባል ስለሆነ እንደ ፍትህ መታየት የለበትም። ሁላችሁም ማስታወስ ያለባችሁ የአካባቢው መስተዳድር ሰውዬ የተናገሩትን ንግግር ነው። ሽፍታዎችን እንደዚህ ነፃ እርምጃ እንወስዳለን የሚል የመንግስት አቅጣጫ አለ። ያ ነገር ዛሬም በኦሮሚያ እንደቀጠለ በኋላ እንመጣበታለን። ስለዚህ ይሄን አይደለም እኛ መጠየቅ ያለብን፣ ስለ ፍትህ ነው። ፍትህ አልተገኘም ገና ለ3 ወጣቶች። ይህ አይደለም ምክንያቱም ያ ከላይ በመጣ ትዕዛዝ የተፈጸመ ነገር ስለሆነ ነው። እሱ ነው ከስር መድረቅ ያለበት። ተመልካቾቻችን፣ አድማጮቻችን የሆነ ሆኖ መረጃውን ግን ያው አድርሰናችኋል። የገደለው ፖሊስ ባልታወቁ ኃይሎች በዛሬው ዕለት እርምጃ ተወስዶበታል። ተመልካቾቻችን ያው ሞቶ የተገኘውም ዛሬ ተገድሎ የተገኘው ከየጆቃ ሆቴል በር አጠገብ ነው፣ እዛ ወልቂጤ ከተማ ላይ ማለት ነው። 3 የደቡብ ሰዎችን የገደለው ሰውዬ ፖሊሱ ተሸኝቷል ምናምን ምን ዋጋ አለው ብሸኝ? የ3 ሰዎችን ደም መመለስ አይችልም ማለት ነው። በዚህም ላይ ደግሞ እንደ ፍትህ አድርገን እንዳናስብ ይሄም ማለት ነው። ፍትህ ተገኘ የሚባለው በዚች ሀገር ላይ በህግና በህግ አግባብ በተገቢ ሁኔታ መታሰር ያለበት ሲታሰር ነው። ዛሬ እኮ እኛ የምናየው 5 ሆኖ 6 ሆኖ አንዷን ህፃን የ8 ዓመት የ7 ዓመት ህፃን ደፍሮ በአሳቃቂ ሁኔታ ገሎ ሰቅሎ ሲሄዱ እስራት የሚፈረድባቸው ለዛም ተገቢ ያልሆነ እስራት የሚፈረድባቸው ማለት ነው ሁኔታ እኮ ነው ያለው። ስለዚህ እነዚህ 3 ሰዎች ዝም ብሎ ከመኪና ወርዶ ቤተሰብ አስተዳዳሪዎች ምስኪኖች ተቀጥቅጦ ተገሎ ለጅብ ተሰጥቶ ይሄ ሰው ተገደለ የሚባለው እኔ ለይምሰል ነው። እኔ ይሄን አልደግፈውም ማለት ነው። መገደሉ ተገቢም ቢሆን መሞቱም ተገቢም ቢሆን እንደው አካላቶቹ በሙሉ በጥይት ቢደበደቡ ወንፊት ቢሆኑ ጥይት ማባከን ይሆናል እንጂ በጣም ደስም ብለኝም እንደዚህ አይነት ነገር ግን እንደ ፍትህ አናይም፣ እንደ ፍትህ አንቆጥረውም። ፍትህ ማለት አንድ ሰው ተነስቶ አንድ ፖሊስ 3 ሰዎችን አስሮ እየረሸነ ለህግ ታዛዥ የሆኑ ሰዎችን እነዚህ ሰዎች ታዘዙ እኮ በቃ ታሰሩላች።
እንዴት አለ አረመኔ እንዴት አለ ባለጌ ያሳደጉ ቆሻሻ የሆነ ሰው ቦሎ እንደዚህ ያደረገ ቆሻሻ የመጨረሻ ማለት ነው። እንደተከታተላችሁት ነው። መቼም ፖሊሱ ላይ የተወሰደው እርምጃ ተገቢ ነው ብዬ አላምንም። ወይም ደግሞ የቅጣቱን አግኝቷል ፍትህ ሰፍኗል ብዬ አላምንም። ተገቢ ስላልሆነ ማለት ነው። እሱም በቅድሚያ በመጀመሪያ ያደረገው ነገር ተገቢም አይደለም። እንዲህ አይነት ነገር በህግ ነው መፈታት ያለበት። ዛሬም እሱን ስለተገደለ ዛሬም እሱ ላይ እርምጃ ስለተወሰደ ይኸው ፍትህ ሰፍናለች የምንል ከሆነ ተሳስተናል እና እንዲህ አይነት ነገሮች ወደ ማንፈልጋቸው እልቂቶች ነው የሚከቱ። አንዱ ላይ እርምጃ ሲወስድ አንዱ ላይ እርምጃ ሲወስድ ህግን እያሳሳን ነው የምንሄደውና ይሄም ተገቢ ነው ብዬ አላስብም። በዚህ ላይ ሐሳባችሁን ስጡ። ወደ ምክክር ኮሚሽኑ እንለፍ። እንግዲህ የምክክር ኮሚሽኑ ስለ አዲስ አበባ የተናገረው ነገር አለ። ከዚህ በፊት ተሰራጭቶ የነበረው መረጃ ልክ እንዳልሆነና በአዲስ አበባ ጉዳይ እስካሁን ድረስ ውሳኔ እንዳልተላለፈ ተናግሯል የምክክር ኮሚሽኑ። ታዲያ ምክክሩ ኮሚሽን እንደተናገረው ከሆነ እንደዚህ አይነት መረጃ የሚያሰራጩ ሚዲያዎች ላይ ተከታትሎ እርምጃ ለመውሰድ እየሞከረ እንደሆነ ተናግሮ ሆኖም ግን በምክክር ውስጥ ያሉ ሰዎችም ሆነ ከምክክር ውጭ ሆነው ያሉ ሰዎች ውሳኔ ያልተደረሰባቸውን መረጃዎች ሊያቀርቡ ይችላሉ። ይህም በማህበረሰቡ ዘንድ ውዥንብርን ይፈጥራል። ነገር ግን ህብረተሰቡ ማድረግ ያለበት እዛ ከሚገኙ ምክክሩ ላይ ከሚገኙ የመረጃ ተቋሞች መረጃ መውሰድ ነው። የምክክሩን ኮሚሽን እንደተናገረው ከሆነ ወደ 75% የሚሆነው ምክክራቸውን እንደጨረሱና በብዙ ሐሳቦች ላይ መግባባት እንደደረሱ ተናግሯል። ነገር ግን ውሳኔዎች ገና አልተላለፉም። የአዲስ አበባን ጉዳይ እጅግ በጣም አከራካሪ ከሆኑ ምክክሮች መካከል አንዱ እሱ ነው። በዚህ ላይም ከተነሱ ሐሳቦች መካከል አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ነች የሚልም አቋም ተንጸባርቋል። አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉና እንዲሁም የአዲስ አበባ ራሷን በራሷ እንድታስተዳደር የምክክር ሐሳብም ተነስቷል ተብሏል። እንዲሁም የኦሮሚያ ክልል መቀመጫነት በልዩነት ተይዞ በአስማሚው ቡድን እንዲታይ እንግዲህ ጥያቄ ቀርቧል። ከዚህ በፊትም በአዲስ አበባ ላይ የተነሳውን ልዩ ጥቅም የሚለውን ሐረግ ቀርቶ የጋራ ጥቅም በሚል እንዲተካ ተገልጿል። ነገር ግን እስካሁን ድረስ ከነዚህ ሐሳቦች መካከል ተመርጦ የጸደቀ ሐሳብ የለም። በ4 ሰዎች ገና ድምጽ ይሰጥበታል ተብሏል። ስለዚህ የአዲስ አበባ ጉዳይ ገና መቋጫ አላገኘም። ገና ምክክር ላይ ነው። ገና ድምጽ ይሰጥበታል። ከዚህ በፊት የወጣው መረጃ ፈጽሞ የተሳሳተ ነው ተብሏል። እኔ መናኸሪያ ሬዲዮ ዋቢ አረግ ዘግቤላችሁ ነበር። ብሩክ ነኝ። መልካም ቀን ይሁንላችሁ። መልካም ጊዜ። አዲስ አበባን የኦሮሚያ ዋና ከተማ ማድረግ የተፈለገበት ዋነኛው ምክንያት የአዲስ አበባ ባለቤት ኦሮሞ ነው ከሚል እምነት ነው። ሰው ለኔ ምን እያልከኝ ነው? አንተ አይደለህም እያልከኝ ነው? ለተወላጁ ሀብት ንብረቱን አፍስሶ ለገነባት ሰው ምን እያልከው ነው? አንተ አይደለችም አዲስ አበባ እያልከው ነው። ዋስትና እያሳጣኸው ነው። ሂድ እያልከው ነው። እየገፋኸው ነው። እና ዝም ብሎ እንደሚሄድ እያሰብክ ከሆነ ይዋር በጣም ቂል ነህ። ሞኝ ነህ በጣም እንደዛ እያሰብክ ከሆነ ማለት ነው። ይተናነቃል። ያ ነው የሚሆነው። ያንና አርግ ነው እያልክ ያለው ሰው ልዩ ጥቅም የሚለውን ነገር እንደ ተውት ስሰማ ባይ በቃ እነዚህ ሰዎች አዲስ አበባን ለመጠቅለል ወስነዋል የሚል ነገር እንትን አለ። ከዛ ውጭ አያልፍም ነበር እንዳልኳችሁ። የአዲስ አበባ ጉዳይ በቃ አከራካሪ ነው። ልንግባባበት አልቻልንም። እናሳድረው ቢሉ ኖሮ እንደ አንድ የውሳኔ ሐሳብ ለስራ ቡድኑም አያልፍም ነበር። ለስራ ቡድኑ ያሳለፉት ሊያስወስኑት ስለሆነ ነው። እዛ ጋር ያለውን ነገር በሙሉ ቀያይረውታል። አዳዲስ ሰው አስገብተው የሚደልሉትን ደልለው የሚያስፈራሩትን አስፈራርተው ቀያይረውታል። ከዛን ምን አሉ? ልዩ ጥቅም የሚባል አንፈልግም አሉ። ምን ያደርግልሃል አንተ ባለቤት ልትሆን ጠቅልለህ ልትወስድ የምን ልዩ ጥቅም ነው? ትንሹን ለምን ትጠይቃለህ? ትልቁን የሚያገኙበት እድል ከፊት ለፊታቸው እንዳለ እርግጠኞች ስለሆኑ ያን ሊያደርግ የሚችል አይነት ነገር ወንጀል፣ ሴራማ አይደለም ወንጀል በኃይል እንደፈጠሩ ስላረጋገጡ አሳልፈውታል። አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጠዋል። የአገራዊ ምክክር ኮሚሽን አሁን ባወጣው መረጃ መሰረት መናኸሪያ ኤፍኤም አዲስ አበባ የኦሮሚያ መቀመጫ እንድትሆን ተስማምተዋል ብሎ ያሰራጨው ዘገባ ፍጹም ስህተት ነው ብለዋል። እስካሁን በምክክሩ የተነሱት ነጥቦች አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና እንጂ ለአንድ አካል ብቻ አትሰጥም፣ አዲስ አበባና ድሬዳዋ በፌዴራል ተጠሪነት ይቀጥላሉ፣
ልዩ ጥቅም የሚለው ቀርቶ የጋራ ጥቅም በሚለው እንዲተካም ሐሳብ ቀርበዋል። ጉዳዩ ገና በ4000 ተሳታፊዎች ይፋ ውሳኔ ያገኛል እንጂ እስካሁን ምንም የተወሰነ ነገር የለምም ነው ያለው። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ኮመንት ላይ ተወያዩበት። እሺ እንደተከታተላችሁት ነው። ሰፋ ያሉ ሐሳቦችን ሰምተናል። ወደ 75% የሚጠጉ ነገሮች ላይ ውሳኔ እየደረስን ነው። ስምምነቶች እያደረግን ነው። ገና ደግሞ ውይይቶቻችንን አልጨረስም። ነገር ግን በየሚዲያው የሚሰራጨው ስለ አዲስ አበባ የሚሰራጨው ነገር ፍጹም ውሸት ነው። ከእንዲህ አይነት መረጃዎች ተቆጠቡ፣ እንዲህ አይነት መረጃዎችንም የሚያሰራጩ አካላት ላይ እርምጃ እንወስዳለን የሚሉ ነገሮች ሰምተናል። እንግዲህ ስንሰማ የነበረው አዲስ አበባ የኦሮሚያ መቀመጫ የፌዴራሉም የኦሮሚያውም ዋና ከተማ ሆናለች የሚሉ ነገሮችን በስፋት በጣም ሲሰራጭ ነበር። እኔም መረጃውን ሰርቻለሁ። ይሄ ግን ትክክል እንዳልሆነ የምክክር ኮሚሽኑ ያስቀመጠው ነገር አለ። ነገ ከነገ ወዲያ በዚህ ጉዳይ ምን አይነት ውሳኔዎች ላይ እንደተደረሰ የምንናገረው ይሆናል የሚሉ ነገሮችን አንስተዋል። እንግዲህ ውሳኔዎች ሲወሰኑ እንደሰማችሁት ሁሉንም የሚያስማማ ውሳኔ መሆን አለበት። ለምሳሌ ስለ አዲስ አበባ መወሰን ካለበት ስለ አዲስ አበባ አብዛኛውን ህብረተሰብ ከተቻለ ከ80 ከ90 በመቶ በላይ ያለውን ህብረተሰብ ያማከለ ሁሉንም ሰላም ሊያመጣ የሚችል አሁን የምክክር ኮሚሽኑ ውሳኔዎችን ሲወስን ምክረ ሐሳቦችን ሲያቀርብ መሆን ያለበት ሰላም ለማምጣት አይደል? ይሄ ምክክር ኮሚሽን እኮ የተዘጋጀው ሀገሪቷ ውስጥ ያሉ ነገሮች የተለያዩ የተበታተኑ ነገሮች አሉ፣ ሰላም እያመጡ ያልሆኑ ነገሮች አሉ። እነዚህን እንሰብስብ ስለሆነ ሰላም የሚያመጡ ነገሮች ላይ ውሳኔ መደረስ አለበት ብዬ አስባለሁ። አንድ ሰሞን እንግዲህ ክቡር ጠቅላይ ሚኒስትሩ በተለይ በአዲስ አበባ ጉዳይ ጥያቄ ቀርቦላቸው ያነሱት ነገር አለ፣ ላስቃኛችሁ። አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። ለዚህ ከተማ የሚያስፈልገው የሁሉ አቃፊ ተሸካሚ ስለሆነች በሚያስደንቅ ሁኔታ በኩራዝ የሚኖሩ ዜጎች ያሉባት ከተማም ጭምር ስለሆነች እቺን ከተማ እንዴት እንቀይራት ነው የኛ አጀንዳ መሆን ያለበት። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን ማቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል ነው እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። ይህ የጠቅላይ ሚኒስትሩ ንግግር በተለይ ሰሞኑን በጣም ሲሰራጭ ነበረ በማህበራዊ ሚዲያ። አዲስ አበባ የሁሉም ናት
የሁላችንም ናት። እገሌ ወገሌ የሚባል ነገር የለም። አዲስ አበባ አንድ ሰው ተነስቶ የኔ ናት ማለት ይችላል። ነገር ግን ያንተ ናት ማለት አይችልም። ያንተ እንዳልሆነች የሚያሳዩ ነገሮችንም ማድረግ የለበትም የሚሉ ጥሩ የሆኑ ሀሳቦችን አንስተዋል እና ብዙዎች በዚህ ሰዓት በተለይ እየተቀባበሉት ይገኛሉ። ይህን የጠቅላይ ሚኒስትሩን ንግግር እንዴት አያችሁት? በመጨረሻ አንድ ካህን የሚያደርጉትን ነገር አስቀኛቸዋለሁ። ከዛ በፊት ግን ስለ ሰላም መመልከት አለብን። ሰላም ባለመኖሩ ምን አይነት ነገሮች ውስጥ እየገባን እንደሆነ አንዲት እህትና አንድ ወንድም የሚናገሩትን እስቲ እንከታተል። ጠቅላይ ሚኒስትር ተዋልደን አልኖርንም እንዴ? አንድ ባለስልጣን ለራሱ እድሜ ሊያቆይ ብሎኛን ያባላ እንዴ? እኛ ይግደል እንዴ? እኔ በእርግጠኛነት ነው የምነግረው፣ ብሔሩ ራሱ የራሱን ልጅ ይገላል። ነገር ሲያባላው የነበረ ህዝብ ክልል ላይ አረ የፍትህ ያለ እዚህ ከተማ እኮ ፍትህ የለም። ዶክተር አብይ ተጨቁነን ነው እንደ ሴት አንድም እናት በምጥ እንዳትሞት ስትወልድ እንዳትሞት ነው መንግስቱ ሁሌ የሚለን። እናቶቻችን እኮ ሳይወልዱ እየሞቱ ነው እዚህ ከተማ። በእርግጠኝነት ምነግሮት ውሃ 3 አለ አከፋፍሎ ለዓለም አቀፍ የሚያል፣ እኛ ግን በውሃ እንጠማለን። ትንኮሳ ሲጀመር ከውሃ መሰበራ ይጀመራል። ትንኮሳ ሲጀመር ማብራት ሲቆፈር አትቀብሩም ተብሎ አፈር ይደፈናል። የኛ ልጆቻችን አናስተምርበትም ወይ እንዴ? ኢትዮጵያ አይደለንም እንደኛ? ከሌላ ሀገር የመጣው አለ እንደዚህ ሀገር? ሁላችንም እኮ አንድ ኢትዮጵያ የወለደችን የአንድ ልጆች እናት ነን። ለምን አራዳ መሆን አለብን? በዚህ የምንም ፋራ የለም። እውነቴን ነው የምነግራችሁ። በልጠን ነው መገኘት ያለብን። ዶክተር አብይ እግዚአብሔር ያክብሮት፣ ሰላም አመጡልን። እኔ እውነቴ ነው ለእናት ክብር ስላሉት ለሴት ልጅም ክብር ስላሉት እባኮትን ልለምኑ ጭምር ልመናም ጭምር መብርሃንን ይህን ያህል መጨካከሉ ለምንድን ነው የመጣው እላለሁ። ፖለቲካ አልወድም፣ ምክንያቱም ፖለቲካ ሰው ይበላል። ፖለቲካ በቃ ህዝብ ይበላልና እኔ ግን ይቅርታ አድርጉልኝ ይህ ቪዲዮ ስሰራ በቃ ትግራይ ናፈቀኝ፣ በቃ ሰላም ናፈቀኝ። እግዚአብሔርን ዳርቼን እንኳን ማርያም ሄጄ እንዳልሳለም በምክንያቶች እየቀረው ልጆች አክሱም ውሰደን ይሉኛል። እንዴት አድርጌ ልውሰዳቸው? ብዙ ዓመት የጠየቁኝ፣ አሁን ጠዋት ስነሳ ጠየቁኝ። አክሱም ሄደን ማርያም እንሳለም አሉኝ። እንዴት ስረስታችሁት ነው? የትግራይ ህዝብ አይናፍቃችሁም? እንደ ትንሽ ሰላም ጠማን። በቃ ሰላም ካልሆነ እንዴት እንሄዳለን? ሰላም ናፍቀን። ትናንት የኢትዮጵያ ስር መሰረት ትግራይ ነች የተባለችው መሬት አሁን ሰላም ናፈቃት። በቃ ሰላም ስጡን። እግዚአብሔር ልጆቼ እየጠየቁኝ ነው። ልጆቼን አንድ ቀን እንኳን ህዳር ጭኖ ወስጄ ማሳለም እፈልጋለሁና አላቅም። በቃ ይቅርታ አድርጉልኝ። ይህ ግን በቃ ወደ ህዝብ አድርሱት ከልቤ። በቃ የመጨረሻ ቪዲዮ ሊሆን ይችላል። በቃና በጣም ተሰምቶኝ ነው የሰራሁት። ልጆቼ በሌሊት ተነስተው አክሱም ጽዮን ማርያም እንሳለም መብርሃንን ማርያም አክሱም በጣም ነው የከፋኝ። በቃ ብዙ ነገሮች አሉ፣ ብዙ ችግሮች አሉና ፕሊስ በቃ አዲስ አበባ መጥቶ የሚለምነው የኢትዮጵያ ስር መሰረት የመጀመሪያ የጥንት ምን ልበል በቃ ያደገችበት ወይ ደግሞ ጥንታዊቷ ከተማ አክሱም ናት። ትግራይ ከተማ ውስጥ ትገኛለች። እንደዚህ ነው ብዙ ነገር ሲባል እንሰማለን ስለ ትግራይ። ግን አባዬ ለምንድን ነው የሚለምኑት አሉኝ። ለምንድን ነው የሚለምኑት አሉኝ። በቃ እንዴ ልጆቼ አክሱም ጽዮን ማርያም ውሰደን ትውልድ ሞታለች። እናቴ ናፈቀችኝ ማርያምን። እናትና አባት የለኝም። አንድ ቦታ መወዳት በቃ መብርሃንን ብቻ ነው። በቃ መብርሃንን ነብራችሁና ፕሊዝ ይቅርታ ልጆቼ አክሱም አገር ወስደ ለምንድነው ጽላተ ሙሴ ጽዮን ማርያም ማታሳልመን ስላሉኝ ነው የሰራሁትና ሰላም በቃ ሰላም ስጡን። ሰላም
ሰላምን ማን የሚጠላው? እቤታችሁ ስትገቡ ልጆች ሲወርቁ እኮ ደስ ይላችኋል አይደል? ያ ናፍቆት ትግራይ ላይ የለም። ስለዚህ ሰላም ስጡን በቃ። ባይዘዌ ሰላም በየትኛውም ገንዘብ ልንገዛው አንችልም። ሰላም በየትኛውም ነገር ልንተምነው አንችልም። አሁን ገዳማት እንግዲህ አስቡት፣ ልጆቼን አክሱም ጽዮን ማርያም ውሰደኝ እያሉ ነው። ምናልባት የቤተሰቦቻቸው ትውልድ እዛ ሊሆን ይችላል። አክሱም ማርያምን መሳለም ፈልገው ሊሆን ይችላል። ሰው ኢትዮጵያ ውስጥ የፈለገበት ቦታ የመጓጓዝ መብት አለው። ነገር ግን አሁን ይህን እያደረግን አይደለም። ደብረ ሊባኖስ እየሄድን አይደለም። አክሱም ግሸን እየሄድን አይደለም። የተለያዩ ገዳማት ሄደን ለመሳለም እንደ ልብ እየሄድን አይደለም። የሰላሙ እጦት ሰላም ባለመኖሩ ብዙ ዋጋ እየከፈልን እንገኛለን። ስለዚህ ከምንም በላይ ሰላም ላይ መሰራት አለበት። የሰው ልጅ ሰላም ከሆነ እኮ የትኛውም አካባቢ ተንቀሳቅሶ ሰርቶ ቤተሰቦቹን ማስተዳደር ራሱን መምራት ይችላል። እና እንደው አሁን ያላችሁ አሁን ጠቅላይ ሚኒስትሩንም ኦር ብልጽግናን መጠየቅ የምፈልገው ይህን ቀጣዩን 5 ዓመት ስለ ሰላም የሚሰራበት እታች ስላለው ማህበረሰብ የሚሰራበት ሀገሪቷን በተለያየ መልክ ውበት እንዲኖራት የተለያየ ነገር እንዲኖራት ስራዎች እየተሰሩ ነው። አብሮ ግን እነዚህ ነገሮች ሰላም ከምንም በላይ ከማንም በላይ አስፈላጊ ነው። ሰላም ሲኖር ነው ወተን የምንገባው። ሰላም ሲኖር ነው ንስሐ ገብተን የክርስቶስ ስጋና ደም የምንቀበል። ሰላም ሲኖር ነው ገዳማት የምንሄደው። ሰላም ሲኖር ነው ትዳር መስርተን ልጆች ወልደን በቃ ምንም ነገር ሰላም ላይ ነው። ስለዚህ ነገር ቢሰራ እታች ያለው ማህበረሰብ ደግሞ እንዴት የተመጣጠነ ኑሮ ከሌሎቹ ጋር እንዴት ይኖራል የሚሉ ነገሮች ላይ ስራዎች ቢሰሩ ብዬ መጠቆም እፈልጋለሁ፣ እንደ አንድ ዜጋ ማለት ነው። እናንተም በዚህ ላይ ሀሳባችሁ ስጡ። እኚህን ከአንተ መልከቷቸው እስቲ። አባታችን ይፍቱን ይባርኩን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሚሚ ወለተ ስላሴ ክብሮ በተችን እንደምን ዋሉ? እግዚአብሔር ይመስገን። አክሊሉ ገብረ ስላሴ ሰላም ቀሲስ እንደገና ሰላም ቀሲስ እንደገና እስቲ እንዴት አደሩ አባቴ? ረዴት ወለተ ስላሴ ጉድ ሞርኒንግ ቀሲስ። እግዚአብሔር ይመስገን። ጉድ ሞርኒንግ ቱ ዩ ሱራፌል ወልደ ገብርኤል ይፍቱኝ ይባርኩኝ አባቴ እንዴት ዋሉ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አለም ወለተ ማርያም እንዴት አደሩ አባታችን? እግዚአብሔር ይመስገን። ስምረት አፍ ፍሬው ይፍቱኝ ይባርኩኝ አባቴ። ቡሩኬ ወለተ ገብርኤል ሰላም ቄስስ ቀጮ ዘውድነሽ ወለተ ማርያም እንዴት አረፈዱ ቀሲስ? እግዚአብሔር ይመስገን። ክንፈ ገብርኤል በአምላክ እንዴት አረፈዱ አባታችን? እግዚአብሔር ይመስገን። ትዕግስት እንዴት አረፈዱ አባታችን? እግዚአብሔር ይመስገን። እስቲ እንደገና እንዴት አረፈዱ አባታችን? እግዚአብሔር ይመስገን። ሌላ ድምፅ። ሰላም ቀሲስ። እግዚአብሔር ይመስገን። ማህሌት ወለተ ዮሐንስ እንዴት ዋሉ አባቴ? እግዚአብሔር ይመስገን። ብርሃነ መስቀል አባታችን እንደምን አሉ? እግዚአብሔር ይመስገን። እንደገና ጤና ይስጥልን አባታችን። እግዚአብሔር ይመስገን። አኬ እንደገና የመንጋው ጠባቂ እረኛ ስትሆኑ እንደዚህ ነው። ልጆቻቸውን በድምፃቸው ያውቋቸዋል። ምን ያህል እንደተግባቡ፣ ምን ያህል ግንኙነት፣ ምን ያህል ቤተሰባዊ ግንኙነት እንዳላቸው ተመልከቱ። ንስሐ አባት መሆን ያለበት ይሄ ነው። ስለ አንዳንዱ ልጆቹ ስለ እያንዳንዱ ህይወት ማወቅ አለበት። እኛ አባት
በድምጾቻቸው ዓለማዊ ስማቸውንም የክርስትና ስማቸውንም ያውቃሉ። ይሄ በእውነት የሚመሰገን እንዲህ አይነት ነገር ላይ አርአያ ሊኮን የሚገባ ነው። ንስሐ አባቶች ከልጆቻቸው ጋር ጥብቅ የሆነ ግንኙነት ሊኖራቸው ይገባል። እኛ ዛሬ ከንስሐ አባቶቻችን ጋር ግንኙነት ቢኖረን ጭንቀት የለብን፣ ሐዘን የለብን፣ መከራ የለብን። ለምን እንነጋገራለን? በመንፈሳዊ ቃል በእግዚአብሔር ቃል ያበረቱናል፣ ያጽናኑናል፣ ጸሎት ያደርጉናል። እኛ ዛሬ ንስሐ አባቶቻችንን እንዴት ነው የምንቀርበው? በምን ያህል ጊዜ ነው የምናገኛቸው? እና ቤተክርስቲያን እንዲህ አይነት ስራዎች ላይ ብትሰራ አተኩራ ብዬ አስባለሁ። እኚህ ንስሐ አባት እንዴት አያቸዋቸው? በእውነት በዚህ በጾም ፍልሰታ ንስሐ ገብታችሁ የክርስቶስን ስጋና ደም ለመቀበል ዝግጅት እያደረጋችሁ ነው? እየተቀበላችሁ ነው? ከንስሐ አባቶቻችሁ ጋር እየተገናኛችሁ ነው? ይህን ጥያቄ እስቲ ራሳችሁ ጋር አምጡት። ራሳችን ጋር ከንስሐ አባቶቻችን ጋር ስንገናኝ ሰላማዊ አእምሮ ነው የሚኖረን፣ ጤነኛ አእምሮ ነው የሚኖረን። ክፋት የሚያስብ ተንኮል የሚያስብ አእምሮ አይኖረን። የእግዚአብሔር የሆነውን ሁሉ ወደ ራሳችን ለማድረግ እንጥራለን። ስለዚህ በምን አይነት ሁኔታ እያሳለፍኩ ነው? እኔስ ምን እያደረግኩ ነው ብለን ራሳችንን እንጠይቅ። በሌሎች መረጃዎች እንገናኛለን። እስከዛው ላይክ እና ሼር አድርጉት። ቸር ቆዩልኝ።